በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኢትዮጵያውያንና ኤርትራውያን ሁላችሁም ወገኖቼ በልዑል እግዚአብሔር ፍጹም ሰላም እንደምንሰነበታችሁ፣ እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ይህችን አጭር መልእክት ለሁሉም እንድታደርሱልኝ ስለፈለግኩ ነው ወደ እናንተ የመጣሁት። አእምሮን ማሳደጊያ መንገዶች በሚል አጠር ያለ ጊዜ ወስደን የምንማማረው ትምህርት ይኖረናል። አእምሮን ለማሳደግ አንድ ሰው ምን ማድረግ አለበት ከተባለ የመጀመሪያው በፍጹም ልብና በፍጹም ነፍስ በፍጹም ኃይል እግዚአብሔርን መውደድ፣ እግዚአብሔርን ማመን፣ እንደ እግዚአብሔር ፈቃድ መውጣትና መግባት ነው። ይህንን ስናደርግ በእግዚአብሔር ቃል ማደግ እንችላለን። በእግዚአብሔር ቃል ስናድግ ደግሞ የእግዚአብሔር ቃል በእግዚአብሔር ቃል ስናድግና የእግዚአብሔር ቃል ደግሞ በውስጣችን ሲኖር በእርግጠኝነት እንደ እግዚአብሔር ፈቃድ ስንወጣና ስንገባ ሁልጊዜም ትርፋማዎች፣ ሁልጊዜም ውጤታማዎች እንሆናለን። ይህ እንዲሆን የተወደዳችሁ ክርስቲያኖች ምናልባትም በየሚዲያው እንደምናየው ለሴቶች እህቶቻችን የተለያዩ የምክር አገልግሎቶች ይሰጣሉ። መቀመጫ ማሳደጊያ ይባላል፣ ጡት ማሳደጊያ ይባላል፣ ለወንዱ ደረት ማሳደጊያ ይባላል፣ ጡንቻ ማሳደጊያ ይባላል። የማይባል ነገር ብቻ በአጠቃላይ የለም። አእምሮ ማሳደጊያ የሚል ማስታወቂያ ግን አላየንም። ከዚህ አልፎ ተርፎ ሰው ላስቲክ ለብሶ እንዲዞር፣ ባለ አካሉ እንዳይኮራ፣ በተሰጠው ማንነት እንዳይኮራ፣ በእግዚአብሔር ሙሉ መተማመን እንዳይኖረው ዓለም እየሰራ ያለ ይሄ ሉላዊነትና ግሎባላይዜሽን በነገራችን ላይ እያመጣ ያለው ትልቁ ተጽዕኖ ሰው እግዚአብሔር በሰጠው ጤና፣ እግዚአብሔር በሰጠው ሰላም፣ እግዚአብሔር በሰጠው ማንነት እንዳይኮራ ዳይሜጅ ማድረግ፣ ባዶ ማድረግ ነው። ስለዚህ ከዚህ ልንወጣ ይገባል። እህት ወንድሞቼ፣ ልጆቻችን ሁላችሁ ከእግዚአብሔር መፋታት አትፈልጉም አይደለም? በእርግጠኝነት አታደርጉትም አምናለሁ። ነገር ግን ባለማወቅ ደግሞ መዘመን መስሏችሁ ከእግዚአብሔር ፍጹም ሰማናችሁን እየቀደዳችሁ እንደሆነ ልነግራችሁ እወዳለሁ። ከእግዚአብሔር ለመለየት በእርግጠኝነት መንገዶችን እያበጃችሁ እንደሆነ ልነግራችሁ እወዳለሁ። ሰው እግዚአብሔር የሰጠውን አካሉን እንዴት ሙልጭ አድርጎ ላጭቶ ሌላ የሚያምር ነገር ይኖረኛል ብሎ ያቅዳል? ትርፍ ነገር ጠቅጥቆ፣ እሱ ብቻ አይደለም፣ እሱን ተውት፣ እሺ ይሁን፣ ትርፍ አካል ለብሶ ሰው ሲጀመር የሚያስበው በአእምሮ ወይስ በመቀመጫው? ሰዎች ሊወዱን የሚችሉ በእርግጠኝነት ፈልገውን የሚመጡት መልካም አስተሳሰባችን ወይስ ወፍራም አካላችን? ያማ ከሆነ ታዲያ ወፋፍራም አስከሬኖች በየመቃብር ቦታው አሉ አይደል? ለምን ወደዛ ጎራ አይሉም? በጣም ትልልቅ አስከሬኖች እኮ ሄዱ ተቀብረዋል እኮ። ታዲያ ወደዛ ጎራ ማለት ይቻላል እኮ። ሰፊ አእምሮ የሌለባቸው ሰፊ ገላዎች በእርግጠኝነት ትልልቅ መቃብር ቤቶች ናቸው። ሰፋ ያሉ ፉካዎች ናቸው። ሌላ ምንም የላቸው። እውነቱን ልንገርህ ወዳጄ፣ እውነቱን ልንገርሽ እህቴ፣ ሰፊ አእምሮ የሌለባቸው በጠባብ አእምሮ የታጨቁ በተቆለፈ አእምሮ የታጨቁ ግን ትልልቅ ገላዎች፣ ሰፋፊ ደረቶች የሚያሳርፉ ሳይሆኑ ሰፊ እስር ቤቶች ናቸው። ስንገባ ሰፊዎች ናቸው፣ ስትወጡ ግን መውጫ የለውም። መከራ ነው፣ ጭቅጭቅ ነው፣ ንትርክ ነው፣ ዱላ ነው፣ ጦርነት ነው። በአጠቃላይ የዓለም ሶስተኛው ጦርነት ማለት ይሄ ነው። ስለዚህ ከዚህ መውጣት አለብን። ትውልዱ አእምሮው እንዲያድግ ወደ እግዚአብሔር ቃል ማምጣት አለብን። ቅዱስ ጳውሎስ እንዲህ ይላል። ለምሳሌ ተቾች አእምሮአቸው ሳይሰፋ ሰውን መሸከም የሚችል አእምሮ እያላቸው ሰውን ከነድካሙ መሸከም እንዲችሉ ተመክረው፣ ነገር ግን ሰውን በመተቸት ለሚኖሩ ሰዎች እንዲህ ይላል። እንግዲህ በመብል ወይም በመጠጥ ወይም በበዓል ወይም ስለ ወር መባቻ ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በሥጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ሥራ ራስ ወደሚሆነው አይጠጋም። ከእርሱም አካሉ ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመም እግዚአብሔር በሚሰጠው ማደግ ያድጋል ይላል። ስለዚህ እግዚአብሔር በሚሰጠን ማደግ ነው ማደግ ያለብን። እግዚአብሔር በሚሰጠን ማደግ፣ እግዚአብሔር በፈቀደልን ማደግ፣ እግዚአብሔር በሰጠን በፈጠረልን አእምሮ ማደግ፣ እግዚአብሔር በሰጠን መንገዶች ማደግ። ቅዱስ ጳውሎስ ለልጁ ለጢሞቴዎስ በጻፈው መልእክቱ እንዲህ ይለዋል። ቁጥር 11 ጀምሮ ያለውን ሐሳብ ልንገራችሁ።
ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ሁሉ ምሳሌ ሁን እንጂ ማንም ታናሽነትን አይናቅ ይላል። አያችሁት? በንጽህና በፍቅር በትህትና በመልካምነት በገርነት በየዋህነት በእምነት በእነዚህ ለሁሉ ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቅ። እግዚአብሔር ልጆች ሰዎች ሊወዱን የሚገባ በእርግጠኝነት መወደድ ካለባችሁ መፈቀር ካለባችሁ ሰውን አትራክት ማድረግ መማረክ ከሆነ ዓላማችሁ በመልካም ሰብዕናችሁ እንጂ በገላችሁ ሊሆን አይገባም። ፈራሽ እኮ ነው እንዴ! ምናልባትም ዛሬ በእርግጠኝነት ትርፍ ነገር መቀመጫ አድርገሽ ታየሽ፣ ተዋወቅሽው። ኦኬ ጥሩ ነው። ከዚያስ ነገ ከነገ ወዲያ ይሄ የተሰወረው ሲገለጥስ? ይሄ ድብቁ ድንቁርናን የተሞላው ማንነት ሲገለጥስ ሲጣልስ? ማይም ብሎሽ ቢሄድ አትናደጅም? በራስሽ የማትኮሪ የራስሽ የሆነ ማንነት የሌለሽ ብሎሽ ቢሄድ አትኮሪም? አታፍሪም? አትበሳጭም? ወይኔቱ ልጅት ሞራል የተነካ ያዙ ይልቀቁኝ አትረገፊም? ምናልባትም በማዲያት የተጠባበሰ ኑሮ ያደከመው ታማኝነት ያደከመው ሰውነት ሁላችንም አለ እና ይህንን በተለያየ ነገር ደብቀ ነው መጣ። ነገ ተኝቶ ሲነሳ ፌሩም ሻዶውም ሲቋረጥስ ነው እንደዚያው ነው የሚቀጥል እንዴ? አንዳንዴ እግዚአብሔር ልጆች እባካችሁ አንደኛ ትርፍ አካሎችን በሙሉ አስወግዳችሁ ጣሉ ነው የመጀመሪያው። ምናልባት ስለሱ በተደጋጋሚ የምናወራው ነገር ይኖራል። ይሄ ስለሚቀጠሉ ጭራዎች፣ አጠቃላይ ስለሚላጩ ቅንድቦች፣ ስለምንቀጥላቸው ነገሮች በሀገራችን ጥፍራም ተብሎ የሚሰደብ በጣም ባለጌ ወላጅ ያላሳደገው ልቅ ትውልድ ማለት ነው። አሁን ግን ጥፍር ቤት ከፍተናል። የንስራ አሞራ ጥፍር መስሎ ጆፌ አሞራ መስሎ በዞር እሱ ብቻ አይደለም ማለት ጆሮን በሳለን የሚሉ ማስታወቂያዎች አሉና እኛ ትውልዱ በጆሮአችን በነገር እየበሳን ምኑን ሌላ መብሻ አስፈለገ ብላችሁ ነው። በእርግጥ እሱኛው ለጆሮ ጌጥ ማስቀመጫ ነው። ማስታወቂያውን ጠልቼው አይደለም፣ ግን ገርሞኝ ነው። እግረ መንገድ ጆሮን በሳለን። አሁን እኮ አእምሮን በሳለን። እስኪ በማርያም እናንተ ጆሮን በሳለን ነው ያላችሁ፣ እኔ አእምሮን በሳለን በሚል ማስታወቂያ እመጣለሁ። በእርግጠኝነት አእምሮ ያልተበሳ ድፍን አእምሮን በስተን እግዚአብሔር ቃል እናንጠለጥልበታለን። የተደፈኑ አእምሮዎችን በስተን የሚያምር ውበት ያለው ቃል እግዚአብሔር እናንጠለጥልበታለን። ወደ እግዚአብሔር ቤት የሚያስገባ ወደ እግዚአብሔር ቤት የሚያደርስ በእግዚአብሔር ፊት በኩራት የሚያቆም በንጉሱ ፊት በኩራት የሚያቆም ልዩ የሆነ የጆሮ ጌጥ የተደፈነ አእምሮን እንዲመድፈን እንዲህ መዝጋት እንዲህ ባዶ ማድረግ ሳይሆን ከፍቶ እግዚአብሔርን ቃል ማስቀመጫ ማድረግ ይቻላል። ስለዚህ እንዲህ አለ፣ በዚህ ሁሉ ምሳሌውን እንጂ ማንም ታናሽነትን አይናቀዋል። ክርስትናችሁን ማንም ሊነቀው አይገባም። በቀጭንነታችሁ የሚጠላችሁ ካለ አንተ ደረት የለውም አንቺ መቀመጫ የላትም ተብለሽ የሚጠላሽ ካለ ጥንቅር ይበል። መቀመጫ የከዳ ቀን አውጥቶ ጎትቶ ይጥልሽና ሌላ መቀመጫ ያላትን ነው የሚያመጣ። አያችሁት? በመቀመጫ ልክ ማሰብ ከመቀመጫ አያልፍም። ስለዚህ በአእምሯችሁ ልክ አስቡ ማለት ነው። ከመቀመጫችሁ ተሻገሩ። ወንድም ዓለም ከደረትህ ለፍ። ደረትህን ምናልባትም በሽታ ያዘ ቀን ይዋሽሻል፣ ባዶ ትሆናለህ። ያን ጊዜ ደረትህን አይታ ያስገባች አውጥታ ትጥልሃለች። አእምሮ ያን ጊዜ ማልቀስ ይጀምራል። ወይኔ በአእምሮ ያስቤ ቢሆን ኖሮ፣ ወይኔ በአእምሮ የልክ ተጠቅሜበት ቢሆን ኖሮ፣ ወይኔ አእምሮዬን መሳሪያ አድርገው ቢሆን ኖሮ ትላለህ። ስለዚህ አእምሮህን ተጠቀም፣ አእምሮሽን ተጠቀሚ። ይቀጥልና እንዲህ ይላል፣ እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። እስክመጣ ድረስ መምህሩ ነው፣ እየመከረው ነው። እኔ እስከምመጣ ድረስ ለማንበብ ለመምከር ለማስተማር ተጠንቀቅ፣ ትጋ፣ ጎበዝሁን፣ በርታ አለው። ከዛ አስቀጥሎ ምን አለው? በትዕቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን ጸጋ የጸጋ ስጦታ ቸል አትበል። ከሽማግሌዎች የተሰጠናል፣ ከካህናት ማለት ነው። በትዕቢት እንዳታጣው ቸል አትበል። ከአባቶች የተሰጠህን ጸጋ ሴቶችና ወንዶች በ40ና በ80 ቀን ከአባቶች እጅ በመጫን ንሳ መንፈሰ ቅዱስ ብለው እፍ ሲሉብን ሀብተ መንፈስ ቅዱስ ያሳድሩብን ከስላሴ ስንወለድ ያገኘነው ልጅነት እሱን እንዳናጣ ምን በላለ? ተጠንቀቅ። እሱን ላለማጣት በትዕቢት እንዳናጣው። እኔ እኮ አዋቂ ነኝ ትንሽ አንብበን ራሳችንን እንደ ትልቅ ከፍ የምናደርግ ሰዎች። አሁን ደግሞ የመጣ በሽታ አለ።
ትንሽ አነበብን ተነስተን የሌላ ሃይማኖት መተቸት፣ እዛም ሰፈር ምንም ሳያውቁ የሰው ሃይማኖት መተቸት፣ ከዛ የነሱ እውነት ሲነገር እሪ ዱላ ይዘው ወንድም አለምተው እንጂ አንደኛ ቤትን ማጽዳት ነው የመጀመሪያው። ቤታችሁ ይሸታል አለመባል ቤትን ማጽዳት፣ ወይ ደግሞ ቤትን ቁልፍ አድርጎ ከነግሙ ቁጭ ብሎ ቤታችሁ ይሸታል አለ ማለት። ገላን ታጠብ ለማለት መጀመሪያ የራስን ገላ መታጠብ፣ አትስረቅ ለማለት መጀመሪያ ራስ አለመስረቅ። ከነኩ ግን ከወደዱ እስከ ምናምን አይደል የሚባለው፣ ከነኩ ግን ሲነኩ አለመንጨርጨር። የኛም ልጆች ብትሆኑ መቼ የቤተክርስቲያናችን ትምህርት መቼ እንደ ቤተክርስቲያናችን አስተምረን ጨረስንና ነው ሌላ ሰፈር ሄዳቸው ያዙኝ ልቀቁኝ የምትሉ? ይሄማ ቅዳሴው ሲያልቅበት ቀረርቶ ጨመረበት አይሆንባችሁ? መጀመሪያ ትምህርት ሃይማኖት አስተምሩ እስኪ። ከሌለ ተማሩ፣ ካለ ግን አስተምሩ። ትንሽ ካለች ቋት እሷን ጨምሩባትና አስተምሩ። ስንት የሃይማኖት ትምህርቶች አሉ አይደል እንዴ? ስንት የትምህርት ስርዓቶች አሉ አይደል እንዴ? በኮርስ የተማራችኋቸው ስርዓተ ትምህርቶች፣ ቀደም ተከተሎች፣ እነሱን አስተምሩ። የራሳችንን ትውልድ እናብቃ፣ ራሳችን እንብቃ፣ ራሳችን እንንቃ። ከዚያ በኋላ ለሌላው መትረፍ ለሌላው መድረስ እንቻል። ይህንን ስናደርግ ያን ጊዜ ትርፋማዎች እንሆናለን። ይህን ጊዜ እኛ ትልቆች እንባላለን። እንቀጥልና እንዲህ ይላል፣ ማደግ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንንም አዘውትር፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙህን ታድናለህ። ራስንም የሚሰሙህንም ታድናለህ ይላል። አያችሁ፣ ራሳችንንም የሚሰሙንንም ለመታደግ ለማዳን እንደ እግዚአብሔር ቃል ፈቃድ፣ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ትእዛዝ መውጣት መግባት ከኛ ይጠበቅ። ይህንን ስናደርግ ያን ጊዜ እኛ ትልቆች እንባላለን። ይህን ጊዜ ሌሎችን መማረክ እንችላለን። ማራኪ ኃያላን እንባላለን። የማረኩ ያሸነፉ ያንበረከኩ እንባላለን። ካልሆነ ግን በእርግጠኝነት የወደቁ ነው የምንባለው፣ የተጣሉ ነው የምንባለው። ሳጥናኤልና ሰራዊቱ እኮ መላእክት ነበሩ፣ ግን የተጣሉ ተባሉ፣ የወደቁ ተባሉ። አዳም እኮ መላእክት የሚገዙለት ነበረ። የሆነ ጊዜ ግን የተጣለ፣ የተዋረደ፣ የተሸነፈ፣ የተመታ፣ ድል የሆነ የተሰበረ ተባለ። መልሶ ግን ተጠገነ። ስለዚህ ወድቀን እንኳን ከሆነ ለመጠገን ዝግጆች እንሁን ለማለት ነው። የአእምሮ ማሳደጊያ ትምህርቱን ግን በተከታታይ እንቀጥላለን። አደራ 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 ሼር አድርጉልኝ፣ ሰብስክራይብ አድርጉ፣ አስደርጉ። የአእምሮ ማሳደጊያ ትምህርቶችን ከትልልቅ መምህራን ጋር እንመጣበታለን። ሰላም ሁኑ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን፣ ህዝባችን፣ ቤተክርስቲያናችን አምላካችን እግዚአብሔር ይጠብቅልን።